ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንግዲህ በትናንትናው ዕለት ታህሳስ 5 የኦሮሞ አባገዳዎች አዶናይን ለማስፈታት ወደ መዲና አዲስ አበባ እንደገቡ የታወቀ ነው። ቲክቶከር አዶናይ እንግዲህ ሰግጥ ፈምስ በሚለው አልበሙ በጣም መነጋገሪያ ሆኗል። እንደ ትሬንድም ሆኖ ነበረ። ከሳምንት በፊት ሰግጥ ፈምስ ሰግጥ የሚለውን ቃል መጠቀም ብንተው ይሻላል። እንደምትወዱት አውቃለሁኝ፣ ግን በስራዬ ላይ ተጽዕኖ እያመጣብኝ ስለነበረ አላማው ተግቶ መስራት ነው። እሱን ብቻ እናድርግ፣ ቃሉን ግን መጠቀም እናቁም፣ ልባችንን እናዳምጥ፣ በልባችን ነው እግዚአብሔር የሚነግረን በማለት ይህንን ቪዲዮ ካስተላለፈ በኋላ በሶስተኛው ቀን እንግዲህ በፌዴራል ፖሊስ በቁጥጥር ስር ሆኗል። ልጄ ምንም ጥፋት አላጠፋም በማለት እናቱም ደግሞ ልጄ ምንም ጥፋት አላጠፋም በማለት ለቢቢሲ ትግርኛ ቃላቸውን አሰምተዋል። አዶናይ እንግዲህ ቲክቶከር አዶናይ እንደሚታወቀው በቅርቡ ሰግጥ ፈምስ በሚለው መነጋገሪያ በሆነው አልበሙ በዛ ላይ ደግሞ በጣም ብዙ ሰዎችን ሲረዳ ከጎዳና ላይ 3 ልጆች አንስቶ ጊጫ ቮይስ በሚል አደራጅቷቸው እንደነበረ ለአርቲስት ሰለሞን ተካም ደግሞ መኪና እንደሚገባው በቲክታክ አዋርድ ላይም ደግሞ ከዩቲናስ ጋር ተፎካካሪ ሆኖ መኪናውን እንደበላት የሚታወቅ ነው። እና በዚህ እንዳለ ሆኖ ቲክቶከር አዶናይ በፌዴራል ፖሊስ በቁጥጥር ስር ውሎ ብዙ የሱም ደጋፊዎች በጣም እንዴት መታሰር አለበት? መታሰር የለበት። ምን አድርጎ ነው የሚታሰረው? ሰግጥ ፈምስን በተለየ አቅጣጫ የተረዱት ሊሆኑ ይችላሉ እንጂ አዶናይ ምንም ያጠፋው ጥፋት የለም። ሰግጥ ፈምስ ማለቱ ደግሞ ላሰብከው ነገር ላመንክበት ነገር ተክተክ ስራ ነው እንጂ እነሱ በተረጎሙትና በፈለጉት ተርጉመው አዶናይን መታሰር የለበትም። አዶናይ ምን አጥፍቷል? ሌሎች ያጠፉት የለም ወይ? ሌሎች ከዚህ በላይ ያጠፉ ሰዎች የሉም ወይ? በቲክቶክ የምናያቸው ከሱ በላይ ያጠፉት ጥፋት ያለባቸው እያሉ ቲክቶከር አዶናይ ለምንድን ነው የሚታሰረው የሚሉ በጣም የአዶናይ ደጋፊዎች ሚዲያውን ሞልተውታል። ባለፈው ደግሞ በቲክቶክ አዋርዱ ዙሪያ ሰይፉ ሾው ላይ አልቀርብም በማለቱ ከታላቁ የሚዲያ ሰው ሰይፉ ጋር ትከሻ ተለካካህ ብለው ቂም የያዙበትም ሰዎች ነበሩ። ግን ነገሩን ቀለል ተደርጎ ሲታይ ቀላል እንደሆነ የታወቀ ነው። ነገሩን ደግሞ እንዳከበድ ነው። የኛም ብቻ የሰውን የማንሰማ ከሆነ እሱ የሄደበትን መንገድ የማናይ ከሆነ በራሳችን መንገድ ብቻ በራሳችን በገባን ልክ የምንተረጉም ከሆነ ነገሩ አስቸጋሪ ነው የሚሆነው። ሰግጥ ፈምስን መጀመሪያ በተረዳውበት መንገድና ዛሬ ላይ የተረዳው መንገድ አንድ አይደለም። ስግጥና ስግጥ ሰገጤ መሆን ነው። ስግጥና ሰግጥ ደግሞ በመዝገበ ቃላት ውስጥ ሌላ ትርጉም አለው። የአዶናይ ስግጠት ግን ሰግጥ ፈምስ ለበረከትህ ነው ያለው። ሰግጥ ፈምስ ለበረከትህ ብሎ ሲል ለበረከቴ ሰግጣለው ሰግጬ ፈምሳለው ሲል አጓጉል ነገር ሰርቼ ፈምሳለው ሳይሆን ላሰብክበት ላለምክበት ነገር አድምተህ ስራና አላማህ ላይ ድረስ ነው የሱ አባባል። ሰዎች ግን በእንደዛ መልኩ አይደለም የተረዱት። ደድብና ፈምስ አይነት ነገር ነው እነሱ የተረዱትና እውነት ለመናገር ከሆነ ሰዎች እኛ ስንባል የደደቦችን ነገር ለማየት እንሮጣለን። ልጁ እኮ አንድ ልጅ አለና እዚሁ ሚዲያ ላይ በብልግና በጣም በአጸያፊ ነገር የሚታወቅ ግን የዲግሪ ምሩቅ ነው። በተመረቀው መንገድ ሰዎችን ለማስተማር ሲሞክር ማንም የሚያየው የለም። ማንም ነው ሊያየው የማይችለው ማለት ነው። በተመረቀበት መንገድ በሶሻል ሚዲያ መጥቶ እሱ ያለፈበትን መንገድ ሲያስተምር ትምህርታዊ የሆኑ ነገሮችን ሲያቀርብ ማንም የሚያየው ማንም ዞር ብሎ የሚያየው ሰው የለም። ልጁ አሁንም ቲክቶከር ነው አለ። አዶናይ አይደለም፣ ሌላ ልጅ ምሩቅ ነው። ጎበዝ ተማሪ ነበረ። ከዛ በኋላ ግን በተመረቀበት ስራ አላገኘም። በኦንላይን መጥቶ የእሱ የተማረውን ነገር በሚያሳይበት ሰዓት ላይ ማንም ሀብሎ የሚያዩ ሰው የለም። በቲክቶክ መጥቶ ግን ድድብናውን ድድብ ያለ በዛ ላይ የሴቶችን ቀሚስ በኦንላይን የሚገልብ እስቲሄና ሳይኝ የሚል ልጅ ብዙ ተከታይ አፈራ። ይሄ ልጅ ምንድነው ያለው? ስደድብ ብዙ ተከታዮች አፈራሁኝ፣ ጎበዝ ሆኜ
ጥሩ ነገር በማሳይበት ሰዓት ግን ማንም ዞር ብሎ የሚያየኝ አልነበረም። ሰገጥኩኝ ድድብ ብዬ ስመጣላቸው ግን ብዙ ተከታዮቼ ፎሎወሮቼ ጨመሩ ብሏል። እና እሱ የሚሳደበውን ስድብ ለማየት የሱን ለማየት በተለይ ላይክ አድራጊዎቹ ኮሜንታተሮቹ በስማም ልነግራቸው አልችልም። እና እኛው ራሳችንን እንደዚህ አይነት ነገርን የምናበረታታው እና ወደዚህኛው ወደ አዶናይ ስመጣ ግን አዶናይ የአዶናይ ጥፋት አልታየኝም። ምንም ብልግና ነገር ሲያደርግ አላየው። እንደዚህ ነበርኩኝ በፊት እንዲያደርግ ነበረ ማለቱ ብቻውን በነበረ ሰዓት ምንም አማራጭ ስለሌለው ሰውም ዝም ብሎ እንትን ማድረግ ስለማይችል የዛን ሰዓት ራሱ የመሰለውን አድርጓል። ጥሩ እንዳልሆነ እኮ እንደዚህ ማድረግ ጥሩ እንዳልሆነ ነው መጥቶ የተናገረው። ግን ስም ነው የወጣለት። እንደዚህ ያደርግ ነበር ብሎ ባለው የተነሳ እከሌ እንዲህ ብሎ ቅጽል ስም ነው የተሰጠው። እሱ ግን ያለፈበትን ነው አለ እኮ። ገበናችን ደጋግም የምለው ነገር ገበናችን የሚሸት ቢሆን ኖሮ እያንዳንዳችን ከቤት አንወጣም ነበር አለ። ሁላችሁም በየቤታችሁ በተለይ ወንዶች ከሱ ካረጋው የተናነሰ እንደማታረጉ የታወቀ ነው። ታደርጋላችሁ መቆጣጠር ስለማትችሉ። እሱ ግን በግልጽ እንዲህ ያደርግ ነበር ብሎ ስለተናገረ እናንተ ከጓደኞቻችሁ ጋር በጣም እንደዚህ ብዬ እንዲህ ብሎኝ ምናምን ብላችሁ ስታወሩን ሰማችሁ የለ እንዴ? ታወራላችሁ እኮ ወንዶች ታደርጉታላችሁ። ግን ሰው መጥቶ እዚህ ጋር ሲናገር እንዴት? በእርግጥ ሚዲያ ላይ ሊወራ የማይችል ነገር ነው። በእርግጥ አዎ። ግን ቢሆንም ከስተቴ ተምሬ ዛሬ እዚህ ላይ 4 ሚሊዮን ቀላል ነገር እስር ቤት እያለ ራሱ አሁን 4 ሚሊዮን ተከታይ አፍርቷል። ከ3 ሚሊዮን ወደ 4 ሚሊዮን ገብቷል አዶናይ ማለት። እና እሱን የሚያሳስረው ምንድን ነው? ጥፋት ያጠፋው ጥፋት በግልጽ ያጠፋው ጥፋት አዶናይ ምክንያቱ ምንድን ነው? ምን አደረገ? ሰበሰበ፣ ሰዎችን እየሰበሰበ ስለሚያነቃቃ። ከማነቃቃት ውጪ ምንም ያደረገው ነገር የለም። ላመነበት ነገር ሰገጠ። በቃ ላመነበት ነገር ሰገጠ። ሰዎችን እየመከረ እኮ ነው የመጣው እንጂ ብልግና እየሰራ ነው እንደ አዶናይ ሲመጣ አይደለም እኮ። ከዚህ በፊት ካናዳ ሆኖ አጣው ባንኬ ውስጥ ምንም የለኝም ብሎ ዘመናዊ ልመና ወደው ነው የሰጡት። ወደው ሰብስበው እንስጥህ ብለው እንጂ አልጠየኳችሁም አለ። በስንተኛው ቀን ይሄን ገንዘብ ምን ላድርገው አለ። ከዛ በኋላ ግን መጥቶ ኢትዮጵያ ውስጥ የእናቴ ቤቴ ነው እንደዚህ ብሎ ሲያሳይ አታለለን፣ አጭበረበረን አላችሁ። አሁን ደግሞ ዛሬ እሱ በእስር ቤት ሲሆን ፈራጆቹ በዙ። አዶናይ እኔ እንደታየኝ በድድብና ፈምሱ አይደለም ያለው፣ በድድብና ታወቁ አይደለም ያለው። ላመናችሁበት ነገር ሰግጡ። ሰው ምን ይለኛል አትበሉ፣ ልባችሁን ተከተሉ፣ የምታምኑበትን ነገር አድርጉ፣ አድምታችሁ ስሩ ነው ያለው። ይህ ልጅ መታሰር አለበት የለበትም? ምንም ጥፋት የለበትም። መቀጣት የሚገባው ነገር አይደለም። እስካሁን 3-4 ቀን መታሰር የሚገባው ልጅ አይደለም አለ እኮ። ሰግጥ ፈምስ የሚለው ነገር ሰግጥ የሚለው ቃል ብዙ ችግር እያመጣብኝ ስለሆነ ቃሉን እንተወውና ላመንበት ነገር አድምተን እንስራ፣ ተግባሩን እንቀጥልበት። ቃሉን ግን መጠቀም እናቁም ብሎ በተናገር በ3ኛው ቀን እንግዲህ በፖሊስ ቁጥጥር ስር ውሏል። እስከዛሬም በስር ላይ ነው የሚገኘው። እንግዲህ በትናንትናው ዕለት የአባ ገዳ አዶናይንን ሊያስታርቁ ገብተዋል። እኔ እንግዲህ እርቅ የሚያስፈልገው ምን ጥፋት እንዳጠፋ ግራን የገባኝ፣ ወይ ጥፋቱን ግልጽ አድርጉልንና በእንደዚህ ነው የታሰረው ብላችሁ በሉን። ይሄ ልጅ ገና ብዙ የሚጠብቀው ነው። ገና ብዙ የሚጠብቀው ነገር ነው። ቢያንስ ነጆን ዳንኤል እንኳን 1 ዓመት ከምናምን እስር ውስጥ ሲቆዩ አላግባብ የኢትዮጵያ ኤርላይንስን የሚያክል በቲክቶክ ስላዋረዱ ነው። ኦኬ አዶናይስ ምን አድርጎ ነው? ቢያንስ የነሱን አውቀናል። አዎ መቀጣት አለባቸው። ባለማወቅም ቢሆን አለማወቅ ከተጠያቂነት አያድንም። እዚህ ጋር ግን አዶናይ በምንድን ነው ሊታሰር የቻለው? ምንም እየገባኝ አይደለም። እኔ በበኩሌ የአዶናይ መታሰር ምንም ከምንም ነገር ጋር የሚገናኝ አይደለም። እየሰራ ያለው ጥሩ ነገር ነው እየታየኝ ያለው። ሰግጥ ፈምስ በሚለውም ደግሞ እናንተ የተረዳችሁበት ደድብ በሚለው ከሆነ አዎ፣ ግን እሱ ደድብ በሚለው አይደለም ሰግጥ ያለው። ሙሉን ሰግጥ አይታችሁ ከሆነ ለበረከቴ ስግጥ፣ ለገንዘቤ ስግጥ፣ ላመነበት ስግጥ ነው በቃ። አንድ ሰው ሀብታም የሚሆነው እልም ያለ አራዳ ወይም እልም ያለ ሰገጤ መሆን አለበት። ምን ይሉኝን ወደኋላ መተው አለበት። በዛ ነው ሰው ሊፈምስ የሚችለው። ፌመስ መሆን ደግሞ ገንዘብ ነው። ብዙ ሰዎችን እየረዳ እያየን ነው አይደል? ከመሬት እያነሳ አልተዋችሁም እያለ
ሲያቀማጥል እያየን ነው። እኛ ሌላ ዓለም ውስጥ ነው እንዴ የምንኖረው እስክንል ድረስ ምን አይነት ቤት ውስጥ እያኖራቸው እንደሆነ እያየን ነው። እና ለምንድን ነው መታሰር ያስፈልገው? ግልጽ ቢሆንልን። ለማንኛውም ሰብስክራይብ አድርጉ። ቻው፣ ወዳችኋለሁ። ቻናሌን ሰብስክራይብ በማድረግ ተባበሩኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጉ ፕሊዝ።